መጽሐፈ ዕዝራ ካልዕ ምዕራፍ 9 ዕዝራም ከቤተ መቅደስ አደባባይ ተነስቶ የናሴሩ ልጅ ወደሚሆን ወደ ዮና ቤት ሄዶ ተቀመጠ። ጽኑ ብዙ ለሚሆን ኃጢአታቸውም እያለቀሰ እህልን አልበላም ውሃንም አልጠጣም። ከዚህ በኋላ ከተማረኩበት ከፋርስ ከባቢሎን ለተመለሱ በይሁዳና በኢየሩሳሌም ላሉ ሰዎች ሁሉ በኢየሩሳሌም ይገኙ ዘንድ አዋጅ ነገረላቸው። እስከ 2 እስከ 3 ቀን ድረስ ያልተገኙ ያልደረሱ ሁሉ እንደ ስርዓታቸው ባለቆቻቸው ቅጣት ይቀጡ፣ ከብቶቻቸው የሚገደሉባቸው፣ እነርሱም ከወገኖቻቸው ይለዩአቸው። የብንያምና የይሁዳ ወገኖችም ጨረቃ ሕጸ ባደረገች ብርሃኗን ባጣች በ5ኛው ቀን በ9ኛው ወሩ በባተ በ3ኛው ቀን በኢየሩሳሌም ተሰበሰቡ። ሁሉም በቤተ መቅደስ አደባባይ ተቀመጡ። ክረምት ነበርና ስለ ውርጭ ጽናት ይንቀጠቀጡ ነበር። ዕዝራም ተነስቶ ልዩ ከሚሆኑ ከአሕዛብ ወገን ሚስት ያገባችሁ እናንተ በድላችሁ በእስራኤል ላይ ኃጢአት ጨመራችሁ አላቸው። አሁንም ለእግዚአብሔር ተገዙ፣ የአባቶቻችንም ፈጣሪ አመስግኑት፣ ፈቃዱንም ፈጽሙ። ልዩ ወገን ከሚሆኑ በኢየሩሳሌም ካሉ ከአሕዛብ ተለዩ። ሁሉም ፈጽመው ጩኸው እሺ አንተ እንዳዘዝኸን እናደርጋለን አሉት። ነገር ግን ሰው ብዙ ነው፣ ጊዜውም ክረምት ነው፣ ፈጥነን እናደርገው ዘንድ አይቻለንም፣ የ2 ቀን ስራ ብቻ አይደለም አሉት። በዚህ ፈጽመን በድለናልና አሁንም ሹማምንቱ ሁሉ መንድረው የሚኖሩ ሁሉ ልዩ ከሚሆኑ ከአሕዛብ ወገን ሚስት ያገቡ ሰዎች ተሰብስበው ወጥተው ስለዚህ ስላገኘን መከራ እግዚአብሔር ፈርዶ ያመጣብን መከራ ከኛ ይርቅልን ዘንድ በየሀገራችን የሚኖሩትን ሹማምንቱን አለቆቻቸውንም ስለዚህ ስላገኘን ስራ ይቅጠሯቸው። የአብሂል ልጅ ዮናታን የታቃኑ ልጅ ኢያዝያስ እንደዚህም አንድ ሆኑ መጡ። የሶሞስ ልጅ ሞሶን የሰበጤዎስ ልጅ ሌዊስም እነርሳቸውም አንድ ሆኑ። ተማርከው ከሄዱበት ከፋርስና ከባቢሎን የተመለሱትም ሁሉ እንዲህ አደረጉ። ካህኑ ዕዝራም በአገራቸው ከተሾሙ ካለቆች በየአገራቸውም ጸንተው ከሚኖሩ ሰዎች ሁሉ ስማቸው ልዩ ልዩ የሆነ ሰዎችን መረጠ። እንዲህም ያደርጉ ዘንድ እስከ 10ኛው ወር መባቻ ድረስ ተቃጠሩ። ልዩ ከሚሆኑ ከአሕዛብ ወገን ሚስት ያገቡ እነዚያም ሰዎች በመጀመሪያ ወር መባቻ እንፈታለን ብለው ነገራቸውን ጨረሱ። ካህናቱም ወገን ልዩ ከሚሆኑ አሕዛብ ወገን ሚስት ያገቡ ተገኙ። አሊህም አግብተው የተገኙት ካህናት ኢዮሴዴቅ ልጅ ኢዮስያስ ልጆችና የማቲለስም ወንድሞች አልዓዛርና ዮረበስ ዮአዳኖስም ናቸው። ሚስቶቻቸውን ፈተው ሰደው ስለ ኃጢአታቸው መስዋዕት ሰዉ። ከኤርምም ልጆች ሚስት ያገቡ ሐናንያ፣ ዘብዴስ፣ ሜኑስ፣ ሴሜዎስ፣ ኢያርማኤል፣ አዛርያ ናቸው። ከፌትርኤልም ልጆች ወገን የመላስያስ ልጅ ኢልዮኒስ፣ አስማኤሎስ፣ የናትናአሎስ፣ ሐቂዶስ፣ አልታሳም ናቸው። ከሌዋውያንም ወገን የዛብያስ፣ ሳሚያስ፣ አቱዎስ የሚሉት ቶሮስ፣ አቃዴዎስ፣ ዮሐንስ ናቸው። ግናያቱን የሚያደርሱ ካህናትም ወገን የባካፎስ ልጅ ኤልያስ ነው። ከሰሎሙን ወገን ወልባኔስ ነው። ከእስራኤልና ከፎፎርስም ልጆች ወገን አግብተው የፈቱ ኢየርማዱያስ፣ መልክያስ፣ ሚያኤሎስ፣ አዛር፣ አቢቢያስ፣ ካኒስ ናቸው። ከኤላ ልጆች ወገን የሚጣኒስ፣
ኢያዚሮሎስ ልጅ ዘካርያስ፣ ኢዮአብድዩስ፣ ኢያሪሞስ፣ አኡዴዮስ ናቸው። ከዛሞትም ልጆች ወገን ሲደዳስ፣ ሄሉ፣ ያልሞስ፣ አታኒየስ፣ ኢያሪሞስ፣ ሰበቶስ፣ ዘርዴዎስ ናቸው። ከቤቤም ልጆች ወገን ዮሐንስ፣ ሐናንያ፣ ዘብዴዎስ፣ ሐማቴዎስ ናቸው። ከማንዮም ልጆች ወገን ለሞስ፣ ማመኮስ፣ ኢያዴዎስ፣ ኢያሰብስ፣ አስሄሎስ፣ ኢያርሞት ናቸው። ከአዲም ልጆች ናሃቶስ፣ መሃልዮስ፣ ከቁኖስ ልጅ ኒዶስ፣ ቢሰቀስ፣ ጳስሚስ፣ ሲአቱል፣ በልኑስ፣ ሚናስያስ ናቸው። ከሐናንም ልጆች ኢልዮሳስ፣ አስያስ፣ ምልኪያስ፣ ሰቢያስ፣ ስምዖን፣ ክሰሉማዊ ናቸው። ከአሰሞም ልጆች ወገን መልጠኔዎስ፣ መጣትያስ፣ በኔዎስ፣ ኢሊፍላብ፣ ምናሴ፣ ሴሜይ ናቸው። ከአባኒ ልጆችም ወገን አርሚያሰሞስ፣ ሰማኤል፣ ኢዮኤል፣ መምዴ፣ ጰዴያስ፣ አናስቀሪቢሶን፣ አናቢቦስ፣ መንጠኒሞስ፣ አልሃየስ፣ በኑስ፣ ኤልያሊ፣ ሰማይስ፣ ሰሊምያስ፣ ናታንያስ ናቸው። ከኢያዛሪስም ልጆች ወገን ሴሲ፣ ሲሪያ፣ አዛኤል፣ ሳማጢስ፣ ዘንበሪ፣ ኢዮሴጶስ ናቸው። ከነሐማም ልጆች ወገን ማዚጢያስ፣ ዘበዲያስ፣ ኤዴስ፣ ኢዮኤል፣ በኒያስ ናቸው። ልዩ ከሚሆኑ ከአሕዛብ ወገን ሚስት ያገቡ ሰዎች ሚስቶቻቸውን ሁሉ ከልጆቻቸው ጋር አስወጥተው ሰደዷቸው። በሰባተኛው ወር በጥቅምት የመባቻ ዕለት ካህናትና ሌዋውያን እስራኤልም በኢየሩሳሌም በየሀገራቸው ተቀመጡ። የእስራኤልም ልጆች በየቦታቸው ተመለሱ። በቤተ መቅደስ ደጃፍ በምስራቅ በኩል ባለው አደባባይ ሁሉም ተሰበሰበው። አገልጋይ ጸሐፊ የሚሆን እዝራን የእስራኤል ፈጣሪ እግዚአብሔር ለሙሴ የሰጠው ዳግም ሕግን አምጥቶ ያነብላቸው ዘንድ አምጣ አሉት። የካህናት አለቃ እዝራም በሰባተኛው ወር መባቻ ለሕዝቡ ለወንዶች፣ ለሴቶች፣ ለካህናቱም ሁሉ ስራቸውን ይሰሙ ዘንድ ዳግም ሕግን አምጥቶ አነበበላቸው። በቤተ መቅደሱ ደጃፍ አንጻር ባለው አደባባይ በወንዶቹ ሁሉ በፊቶቹም በሴቶቹም ፊት ከነግ ጀምሮ እስከ ቀትር ድረስ አነበበላቸው። ሁሉም በዳግም ሕግ የተጻፈ ስርዓታቸውን በፍጹም ልቦናቸው አደመጡ። አገልጋይ የሆነ ሕጉን የሚጽፍ የሆነ እዝራም በሰሩት እንጨት በወንበር ተቀምጦ መተጥያስን፣ ሳሙሰን፣ ሐናንያን፣ አዛሪያን፣ ኡሪያስን፣ ሕዝቅያስን፣ አልስሞስንም ከእርሱ ጋር በቀኙ አስቀመጣቸው። በግራውም በኩል ፊሃልዴዎስን፣ ሚሳኤልን፣ ሚልኪያስን፣ ሉታሳብሰንና ናባሪያን፣ ዘካርያስን አስቀመጠ። እዝራም ያንን ዳግም ሕግ ይዞ በሰዎቹ ሁሉ ፊት ተቀመጠ። ሕዝቡም ሁሉ ያከብሩት ነበር። ዳግም ሕግንም ለማንበብ በገለጠ ጊዜ ሕዝቡ ሁሉ ተነስተው ቆሙ። አዛሪያም ሁሉን የሚገዛ ገናና እግዚአብሔርን አመሰገነው። ሁሉም ፈጽመው መለሱለት፣ እውነት ነው፣ እውነት ነው አሉ። ከዚህም በኋላ እጃቸውን ወደ ሰማይ ዘርግተው በምድር ወድቀው ለእግዚአብሔር ሰገዱ። አኑሲ፣ ሰራቢያስ፣ ኢያዲኖስ፣ ኢያቆብስ፣ ሳብጣያስ፣ አውጤያስ፣ ሚሃና፣ ቀሊጦስ፣ አዛሪያ፣ ዘጠዛብዶስ፣ ሐኒያስ፣
ፊልጣስ ሌዋውያን የሆኑ እነዚህ ሁሉ የእግዚአብሔርን ሕግ አስተማሯቸው። ባነበበላቸው ጊዜ ሁሉ አንድ ሆነው ሰሙ። አጠራጢም የካህናቱም አለቃ ጸሐፊውን እዝራን ሁሉን የሚያስተምራቸው ሌዋውያንንም ይህች ቀን ለእግዚአብሔር የተለየች ቀን ናት አላቸው። ዳግም ሕግም ሲነበብ በሰሙ ጊዜ ሁሉም አለቀሱ። ይህች ቀን ለእግዚአብሔር የተለየች ናትና ሂዳችሁ ምሳችሁን በልታችሁ ለሌላቸው ሰዎች ምጽዋቱን ስጡ አላቸው። እግዚአብሔር በመከራ አይጥላችሁምና አትዘኑ አላቸው። ሌዋውያንም ሕዝቡን ሁሉ ይህች ቀን የተከበረች ቀን ናትና አትዘኑ ብሎ አዘዛቸው። ከዚህም በኋላ ሁሉም በልተው ጠጥተው ተድላ ደስታ ሊያደርጉ ለሌላቸው ሰዎች ምጽዋት ሲሰጡ ተነስተው ወደ ቤታቸው ሄዱ። በተሰበሰቡበት ቦታ ያስተምሯቸውንም ቃል በሰሙ ጊዜ ብዙ ተድላ ደስታ ደስ አላቸው።